ለበጉ ምስጋና ይሁን ይላል ርዕሱ። ለበጉ ምስጋና ይሁን ዋጅቶናልና በክብር አራቱ እንስሶች በግርማ ቀን የተቀኙ በዜማ የዳዊት መክፈቻ ያለው የሚከፍት በንጉሱ እጅ ነው ለዋጀን ከሞት የያስፒድ የሰርዴን እንቁ የመሰለ ይታያል በክብር በጉ ሰማይ አለ። በዙፋኑ ዙሪያ በዙፋኖቹም ላይ ነጭ ልብስ ለብሰው 24ቱ ካህናተ ሰማይ በአንድነት ሲያዜሙ ከምድር እስከ ሰማይ የወርቅ ካባ ጭነው ብሩህ ልብስ ለብሰው ይገባሃል ይገባሃል እያሉ ሲጮሁ በምድር በሰማይ ነጎድጓድም ጮኸ መብረቅም ዘመረ። ለበጉ የሚቀኝ አንደበት ከበረ። የብርሌ ብርጭቆ በባህር ውስጥ ነበረ። ልጅ የሆንበቱ በዚህ ተነገረ። አራቱም እንስሶች በክንፎቻቸው ዓይኖች ሞልተዋቸው ያመሰግናሉ። የነበረ ያለ ደግሞም የሚመጣው ሁሉን የሚገዛ ጌታ አምላክ ይክበር ይንገስ ለዘላለም ቀን ከሌት እያሉ። የተዘጋው መጽሐፍ በሰባት ማኅተም በበጉ እጅ ነበር ጊዜው እስኪደርስ እስከሚተረጎም። በሰማይም ቢሆን ደግሞም በምድር ከምድርም በታች መጽሐፉን ሊከፍት ማንም አልተቻለው ከፍጥረት አንዳች። ሽማግሌዎቹ ዕጣን ያጥናሉ የታረደው በግ ቅዱስ ነው እያሉ። ቅዱሳን በአንድነት በጩኸት ዘመሩ ማዳን ለበጉ ነው ለታረደው አሉ። ያለህና የነበር ሁሉን የምትገዛ እያሉ ሲጮሁ ቅዱሳን በሰማይ ተፈረደላቸው። በራእይ 7 ላይ አሕዛብ ነገስታት አስጨናቂዎቻቸው ምድር ዋጩኛሉ ሲፈረድባቸው ከእንግዲህ አትራቡም ከእንግዲህ አትጠሙም ብሎ ቃል ሰጣቸው። ታምነውለታልና በምድር ጊዜያቸው እንደታረደ በግ ይታየናል ቁሞ ባዳናቸው መሃል ክብር ተሸክሞ። አዋጅ ተነገረ ከሰማይ ድምፅ መጣ ወደቁ በፊቱ በግርማው ሲመጣ። የይሁዳ ነገድ የዳዊት ስር ዘር ድል ነስቶ በምድር አለ በክብር። ከመቅስ ውጭ ያለው ተሰጥቷቸዋልና ተወው አትለካ የጠፉት ናቸውና 42 ወር ይገዙታልና። ሁለቱም ምስክሮች ማቅ ለብሰው ሲመጡ ፊታቸው እሳት ነው አውሬውን ሊገልጡ። እነዚህ ወይራዎች ትንቢት ሲናገሩ ይንቀጠቀጣሉ ሳርና ቅጠሉም። ከሶስት ቀን ተኩል በኋላ ፍርሃት ነገሰ በገዳዮቻቸው ሐዘን ተመለሰ። በእግራቸው ቁመው ሲያዩ በሕይወት ምድር ተናወጠች ገባቸው ሁከት። ሰባተኛው መልአክ ስራውን ሲሰራ በታላቅ ድምፅ ጮሁ ቅዱሳን በጋራ። ከዘላለም እስከ ዘላለም ይነግሳል አሜን ለጌታችን ይሁን ይሁን አሉ። አሕዛብ ተቆጡ የፍርድ ቀን መጣ ታናሹ ታላቁ ዋጋውን ሲጠጣ። ቅዱስ 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 የነበርህ ያለህ ለሁሉ የሞተ ሁሉን የሸፈነ ለበጉ ምስጋና ይሁን ታርደሃልና ከዘመናት እስከ ዘመናት ይገባሃል ክብር ምስጋና። ከቋንቋም ከነገድ ሕዝቡን ዋጅቷልና ቅዱሳን ዘመሩ ያዙና በገና። በጥበብ እና ብርታት ኃይል ባለጠግነት ላንተ ይሁናሉ ምስጋናና ስግደት አሜን። በረከት ክብር ጥበብ ምስጋና ውዳሴም ኃይልም ብርታትም ከዘላለም እስከ ዘላለም ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ለታረደው በግ ይሁን። አሜን አሜን አሜን።